ጤና ይስጥልን ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤአይ ያፈቅራል፣ ያዝናል፣ የህልውናው ስጋት ነው። በዩናይትድ ኪንግደም ዩኬ ብዙ መድረክ ላይ ቀልድ አቅርባለች። ለቀልድ እንግዳ ባትሆንም ቀልዶች ከሰው ሰራሽ አስተውሎት ወስዳ ግን አታውቅም። ሰው ሰራሽ አስተውሎት እንደ ኤአይ ቀልድ ያስቃል ወይ የሚል ጥናት እየሰሩ ያሉ ባለሙያዎች ናቸው ጥያቄውን ያቀረቡላት። ቻት ጂፒቲ ቀልዶች እንዲጻፉላት አዘዘች። ቀልዶችን ከማቅረቧ በፊት ሌሎች ኮሜዲያኖች የጻፏቸውን ቀልዶች ያቀርባሉ። ታዳሚዎች በሰዎችና በኤአይ በተጻፉ ቀልዶች እኩል ይስቁ ይሆን? አጥኚዎች በጉጉት ይጠብቃሉ። በዩኒቨርሲቲ ኦፍ ሳውዝ ካሊፎርኒያ የፒኤችዲ ተማሪ ድሪው ሃሪስ ጥናት የሚሰራው ሰዎች እንዴት በቀልድ እንደሚስቁ ነው። በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶች ሲያወዳድር በመካከላቸው ልዩነትን አግኝቷል። በለንደን ስኩል ኦፍ ኢኮኖሚክስ ተባባሪ ፕሮፌሰር አሊሲን ፓዌልም በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶችን አነጻጽራለች። ሰዎች ከመቀለዳቸው በፊት ያቅዳሉ። መድረክ ላይ ከወጡ በኋላ ታዳሚዎችን አይተው ቀልዳቸውን ያሻሽላሉ ወይም አቀራረቡን ሊለውጡ ይችላሉ። ሰው ሰራሽ አስተውሎት እነዚህን አያደርግም። በዩኒቨርሲቲ ኦፍ ሳውዝ ሃምፕተን የሚሰራው ፕሮፌሰር ሊስ ካር እንደሚለው ሰው ሰራሽ አስተውሎት በጊዜ ሂደት መረጃ እያከማቸና እየተማረ ሲሄድ ሊሻሻል ቢችልም አሁን ባለው ደረጃ ግን ቀልድ የሚጻፈው እንደ 5 ዓመት ልጅ ነው። ሰዎች ቀልድ ሲናገሩ ታሪክ እየፈጠሩ እያዋዙ ድምፃቸውን እንደየአስፈላጊነቱ ከፍ ዝቅ እያደረጉ ታሪኩን በሰውነት እንቅስቃሴ ጭምር እያጀቡ ነው። ሰው ሰራሽ አስተውሎት ይህን ማድረግ ይችል ይሆን? ካር ሆብስ በኤአይ የተጻፉ ቀልዶች ማቅረብ ጀመረች። አንዳች የሚጎረብጥ ነገር ነበረው። በታዳሚዎች ላይ ግራ መጋባትን ስታነብ ቀልዶች በቻት ጂፒቲ ነው የተጻፉ አለች። ቀልድ ሰዋዊ ሊባሉ ከሚችሉ ድርጊቶች አንዱ ነው። ከቀልድ ባሻገር ሰው ከመሆን ጋር ቀጥተኛ ትስስር ያላቸው ስሜቶችን መውሰድ እንችላለን። ማፍቀርና ማዘን በምሳሌነት እናንሳ። ከዕለት ከዕለት እየተራራቀ የመጣው ሰው ሰራሽ አስተውሎት እነዚህን ስሜቶች ሊያሳይ ወይም ሊላበስ ይችላል? ሙያዊ ማብራሪያ እንዲሰጡን የማንድፕሌክስ ስራ አስኪያጅና የአይኮ ላብስ መስራች ሃሩይ ጸጋይን ጠይቀናል። ሰዎች የሚያደርጉት ሁሉ ኤአይ ይችላል? የሰው ልጆች የሚያደርጉትን ሰው ሰራሽ አስተውሎት መቼ መስራት ይችላል ብለን ከተነሳን ሃሩይ 3 መላምቶችን ያስቀምጣሉ። የዘርፉ ባለሙያዎች ሰው ሰራሽ አስተውሎት እንደ አውሮፓውያን አቆጣጠር በ2035 ወይም በ2045 ወይም በ2075 የሰው ልጆች የሚሰሩትን ሊከውኑ ይችሉ ይሆናል በሚል የተለያየ አቋም ይዘዋል። አሁን ያለው ሰው ሰራሽ አስተውሎት ወደ አርቲፊሻል ሱፐር ኢንተለጀንስ ወይም አርቲፊሻል ጀነራል ኢንተለጀንስ ሲሸጋገር ሰው ነው የሰው ልጆች የሚከውኑትን በአጠቃላይ መስራት የሚችለው ይላሉ ሃሩይ። ይህንን ደረጃ የላቀ ሰው ሰራሽ አስተውሎት ልንለው እንችላለን። የሰው ልጆች የተለያዩ የሚያደርጉ ስሜቶችን ሰው ሰራሽ አስተውሎት ሊያንጸባርቅ ይችላል በሚል ከቢቢሲ የተጠየቁ ሃሩይ የሰው ልጆች አስተውሎትን ከማስረዳት ይጀምራሉ። 2 የሰው ልጆች አስተውሎት ገጽታ እንመልከት። እነዚህም ምክንያታዊ ልቀት እና ስሜታዊ ልቀት ናቸው። ምክንያታዊ ልቀትም የምንለው ቀድሞ ከነበረን የህይወት ተሞክሮ ወይም ትምህርት የሚመነጨውን ሲሆን ስሜታዊ ልቀት ከምክንያት ውጭ ስሜት ላይ የተመረኮዘ ነው። ሰዎች ማፍቀር፣ ሰዎች ሲከፋቸው ማወቅ፣ ለሰዎች መስጠት ያለብንን ስሜታዊ ምላሾች መረዳት ኢሞሽናል ኢንተለጀንስ ውስጥ ይካተታሉ ይላሉ ሃሩይ። የሰው ልጆች ከምክንያታዊ ልቀት ጀርባ ስሜታዊ ልቀት ስላላቸው ሁለቱን አስተባብረው ይኖራሉ። ሰው ሰራሽ አስተውሎትስ? ሃሩይ እንደሚለው ሰው ሰራሽ አስተውሎት ስሜታዊ ልቀት ይጎድለዋል። ስሜታዊ ልቀት ከሌለው ደግሞ እንደ ሰው ማሰብ ፈጽሞ አይችልም ማለት ነው። ቀልድን እንውሰድ። ቀልድ ምክንያታዊ ቀመር አለው፣ ስሜታዊ ጎንም አለው። ሰው ሰራሽ አስተውሎት ምክንያታዊ ቀመሩንም ሊያገኘው ይችላል። ቻት ጂፒቲ፣ ላማ እና ሌሎች መተግበሪያዎች ቀልድ መጻፍ ጀምረዋል። ምን ያህል ያስቃል ስንል ግን ስሜታዊ ጎኑ ስለሚጎድል ፍጹም አልሆነም። ፍቅረ ሐዘንና ቀልድ።
ሰው ሰራሽ አስተውሎት ሰዋዊ ማንነት ስለሚጎድለው ስሜታዊ ልቀት ማምጣት አይቻልም ብለው የሚከራከሩ ባለሙያዎች ያሉ ሲሆን፣ በተቃራኒው ሰዋዊ ማንነት የግድ አስፈላጊ አይደለም ብለው የሚገምቱም አሉ። ሰው ሰራሽ አስተውሎት ኮድ ብቻ ከሆነና አካባቢውን የማይረዳ ከሆነ እኛ በስሜት ሐዋሳችን አማካይነት የምናገኘው ይጎድለዋል ሲል ባለሙያው ያስረዳል። ሰው ሰራሽ አስተውሎት እንደ ሰው መሆን ባይቻልም ማስመሰል አይችልም። ሰው ሰራሽ አስተውሎት ስሜትን ማስመሰል ከቻለ ማለትም ስለ ፍቅር፣ ስለ ሐዘን ወይም ስለ ቀልድ ተረድቶ ያፈቀሩ ሰዎች እንደሚሆኑት ከሆነ ሐዘን የተሰማቸው ሰዎች የሚያደርጉትን ካደረገ ወይም ቀልዶ ካሳቀ እነዚህ ድርጊቶች እንደ ሰው ከመሆናቸው ክውናቸዋል ማለት ነው የሚል ክርክር አለ። ሆኖም ግን ይህ ከማስመሰል ያለፈ እንዳልሆነና ሰው ሰራሽ አስተውሎት ምክንያታዊ ልቀት በሚማርም እንኳ ስሜታዊ ልህቀት ላይ መድረስ እንደማይቻል የሚያስረዱም አሉ። ሰውና ማሽን ሲወዳደሩ ሰው ሰራሽ አስተውሎት ምክንያታዊ ልቀት እንዲኖረው ማድረግ እንደሚቻል ታይቷል። መቼ ይደረስበታል ለሚለው ጥያቄ እንደ አውሮፓውያን አቆጣጠር በ2075 ከሚሉት ወገን እንደሆኑ ሃሮዊ ይናገራሉ። ምክንያታዊነት በአልጎሪዝም እና በሶፍትዌር እንደሚመጣ ታይቷል። አሁን ባለው ሃርድዌር ግን እዚያ ላይ ለመድረስ ከባድ ነው። ስለዚህ በ2075 እና ከዚያ በኋላ እንደርስበታለን ከሚሉ ወገን ነኝ። ምክንያታዊነት አሁን ባለው ሃርድዌር ማምጣት ካልተቻለ ደግሞ ስሜትን ለማምጣት አሁን ባለው ሃርድዌር የሚታሰብ አይሆንም። የሰው ልጆች መተንፈስ፣ መመገብ እና መራመድ ጨምሮ ሁሉንም እንቅስቃሴዎች እንዲከውኑ ከአእምሮ መልእክት ተቀብለው የሚያስተላልፉ ሐዋሳት የሚተካ የሰው ሰራሽ አስተውሎት አቻ ለመኖርን እንደ መከራከር ያስቀምጣል። እንደ ኳንተም ኮምፒውቲንግ ያሉ ቴክኖሎጂ ፈጣን የማሰላሰል ጉልበት ስለሚያመጡ አሁን ያለው ሁኔታ እንደሚለውጥ የሚከራከሩ ባለሙያዎችም አሉ። አሁን ባለው ሃርድዌር ግን የላቀ ሰው ሰራሽ አስተውሎት ላይ መድረስ የሚታሰብ አይሆንም ይላል ሃሮዊ። ቻትጂፒቲ ይፋ ሲደረግ ሰው ሰራሽ አስተውሎት የሰው ልጆች የህልውና አደጋ ነው፣ ዓለምንም ይቆጣጠራል የሚል ፍርሃት ተስተጋብቷል። ሰው ሰራሽ አስተውሎት በሰው ልጅ የሚሰለጥነው ምን ድረስ ነው የሚለው በምዕራባውያን ሀገራት ምክር ቤቶች ጭምር አከራካሪ ሆኖ ቆይቷል። በሌላ በኩል በስነ ምግባር የሚመራ ሰው ሰራሽ አስተውሎት ስጋት አይሆንም ብለው የሚከራከሩ ባለሙያዎችም ተደምጠዋል። ሃሮዊ በበኩሌ እኔ ኤአይ ሊያጠፋን ነው በሚለውም በስነ ምግባር ተመርተን እንሰራዋለን በሚለው ወገን በኩል የማጋገል ነገር አለ ይላል። እርግጥ ነው ሰው ሰራሽ አስተውሎት አሁን ያለበት ደረጃ ላይ ለመድረስ ብዙ ሂደቶች አልፏል። ይደረጋሉ ተብሎም ያልተገመቱ ነገሮች አድርጎ ታይቷል። ከዚህ በኋላ እድገቱም ይቀጥላል። ታዲያ በቀጣይ ኤአይ እንደ ሰዎች ነፍስ ባይዘራም ቀልብ ባይገዛም በርካታ መረጃ በተመገበ ቁጥር ስሜት ባይሰማው እንኳን ማስመሰል አይችልም። ሃሮዊ ያለ ስሜታዊ ልህቀት ይህ ሊሆን እንደማይቻል በምሳሌ ያስረዳል። ለምሳሌ አንድ ሰው ስለ ድሃና ሀብታም ሲጽፍ ለድሃው ሐዘን ስላለውና ስቃዩን ስለሚረዳ በአሳማኝ መንገድ ሁኔታውን ከመግለጽ ባሻገር ጨለምተኛ ቀልዶችን ወይም ሽሙጥ ያካትታል። ይህ የተኖረ ሕይወት ላይ ወይም ተሞክሮ ላይ የሚመሰረት ነው። ይህንን ቻትጂፒቲ ወይም ላሚ ቢጽፈው ውበት አይኖረውም፣ ከተሞክሮ የሚነሳ ገለጻ አይኖረውም፣ ያለ ስሜታዊ ልቀት አይመጣም ይላል። ኤአይ ንቃተ ህሊና አለው። ጉልህ የስራ የነበረው መሐንዲስ ብሌክ ለየሞን ከስራው የተባረረው በድርጅቱ የተሰራው ላንጉጅ ሞዴል ነፍስ አለው ማለቱ ነው። ወይም በግርድፍ ንቃተ ህሊና በሳይንስ ይህ ነው የሚባል ማብራሪያ ገና አላገኘም። ባለሙያዎች እንደሚሉት የሰው ልጆች እንዴትና ለምን ንቃተ ህሊና ኖረን የሚለው ጥያቄ መልስ ሳያገኝ ሰው ሰራሽ አስተውሎት ንቃተ ህሊና እንዲኖረው ማስቻል ቀላል አይሆንም። ንቃተ ህሊና ማምጣት ይቻላል ብለው ሙከራ የሚያደርጉ ባለሙያዎች እንዳሉ የሚጠቅሰው ሃሮዊ ለምን ይሆን ማድረግ አስፈላጊ የሚለው ለምን ይህንን ማድረግ አስፈለገ የሚለው ጥያቄን ያስነሳል። በተደጋጋሚ ሙከራዎች ይህንን ማድረግ እንደሚቻል አምነው የሚመራመሩ አሉ። ከኮንሽንስ ጀርባ ፍሪ ዊል ነፃ ፍቃድ አለ። ይህንን ነፃ ፍቃድ ማራመድ ደግሞ
ሰው ሰራሽ አስተውሎት ሊከውነው አይችልም ይላል። የሰው ልጆች መለያ ከሚባሉት አንዱ ነፃ ፈቃድ ነው። ሰው ሰራሽ አስተውሎት ግን የተቀረጸለትን መንገድ ተከትሎ ይሰራል። ሰዋዊ ባህሪ ተደርገው ከሚወሰዱት መካከል አንዱ መዋሸት ነው። ሕፃናት አእምሯቸው እስኪጎለብት ድረስ መዋሸት አይችሉም። ትንሽ ከፍ ሲሉ ደግሞ ብዙም የማያሳምንና ውሸት እንደሆነ የሚያስታውቅ ውሸት ይዋሻሉ። የሰው ልጆች አእምሮ የማሰላሰል ብቃቱ ከፍ ሲል ደግሞ ውሸት ጠንካራና አሳማኝ ይሆናል። ይህንን ለማድረግ ስሜታዊ ልህቀት ያሻል። ሃርቪ እንደሚለው ይህንን ንጽጽር ወደ ሰው ሰራሽ አስተውሎት ስንወስደው የምናገኘው ውጤት ተመሳሳይ አይደለም። ሰው ሰራሽ አስተውሎት የላቀ ሰው ሰራሽ አስተውሎት አርቲፊሻል ሱፐር ኢንተለጀንስ ቢሆንም እንኳን ነፃ ፈቃድ ስለሌለው ከተጻፈለት ሲስተም መውጣት አይችልም ሲል ያስረዳል። በእርግጥ የሰው ልጆች ሰው ሰራሽ አስተውሎት ለፈለጉት ዓላማ መስሪያ ሊያደርጉት ይችላሉ። ይህም የህልውናው ስጋት ሊያደርገው ይችላል። ሰው እስካልተጠቀመበት ድረስ መሳሪያው ስለተፈጠረ ብቻ አይጎዳም። ሰው ሰራሽ አስተውሎት ኮንሰሽ አይሆንም፣ ነፃ ፈቃድ አይኖረውም። ነፃ ፈቃድ ከሌለው ደግሞ ከተጻፈለት ፕሮግራም አይወጣም ይላል ባለሙያው። ምናልባት ሰው ሰራሽ አስተውሎት ንቃተ ህሊና እንዲኖረው ማድረግ ቢቻል ያኔ በሰው ልጆች እና በሰው ሰራሽ አስተውሎት መካከል ልዩነት አይኖረውም ማለት ነው። ሰው የሚያደርገው ሰው ሰራሽ አስተውሎት ግን የማይቻለው የሚባል ነገርም አይኖርም። አሁን ባለው ደረጃና ሳይንሱ በሚያስረዳው ልክ ግን ሰው ሰራሽ አስተውሎት ስሜታዊ አስተውሎት የሚጠይቁትን ክንውኖች ማድረግ ይቻላል ብሎ መደምደም ይከብዳል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።